ለበርካታ ሳምንታት ከህዝብ እይታ ርቀው የቆዩት የ86 ዓመቱ አዛውንት የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኔ በትላንትናው ዕለት ወደ አደባባይ ብቅ ያሉ ሲሆን ለአሜሪካ አዲስ ማስጠንቀቂያ ሰጥተዋል። አሜሪካና እርሳቸው የሚመሯት ኢራን የተጋጋለውን ውጥረት ለመቀልበስ በር ሊከፍት ይችላል የተባለውን ንግግር እያደረጉ ነው በተባለበት በዚህ ወቅት የሀገሪቱ መንፈሳዊ መሪ አያቶላህ አሊ ኻሜኔ ከተሰወሩበት ብቅ ከማለታቸው ለፕሬዝደንት ዶናልድ ትራምፕ አስተዳደር ያስተላለፉት ማስጠንቀቂያ በርካቶችን ያነጋገረ ሆኗል። በሌላ በኩል ደግሞ አወዛጋቢውና አነጋጋሪው የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ቁም ነገር ያለው ውይይት እያደረገች ነው ወይም በእርሳቸው አገላለጽ ኢራን ኢዝ ሃቪንግ ኤ ሲሪየስ ዲስከሽን ዊዝ ዩኤስ ሲሉ መናገራቸው ተሰምቷል። ኢራን በሆርሙዝ የባህር ወሽመጥ አካባቢ ወታደራዊ ልምምድ ልታደርግ መሆኑ በአቅራቢያው በሰፈረው የአሜሪካ ባህር ኃይል ላይ ከፍተኛ ስጋትን ከዚያም አልፎ ወታደራዊ ግጭትን እንዳይፈጥር ተሰግቷል። በሌላ በኩል ደግሞ የኢራን ፓርላማ አፈ ጉባኤ ከዚህ በኋላ ሁሉም የአውሮፓ ወታደራዊ ኃይል የሽብር ቡድን ነው ሲሉ መፈረጃቸው ተሰምቷል። ይህም ኢራን ከአሜሪካ ባሻገር በመላው የአውሮፓ ህብረት አባል ሀገራት ላይ የያዘችውን ጠንካራ የበቀል ቂም ያሳየ ሆኗል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን ከሳምንታት መሰወር በኋላ ወደ አደባባይ ብቅ ያሉት የኢራኑ አያቶላህ አሊ ኻሜኔ ለአሜሪካ ያስተላለፉትን ከባድ ማስጠንቀቂያ ምንነትና አንድምታ፣ ትራምፕ ከድርድሩ ጋር ተያይዞ ያስተላለፉትን መልእክት፣ የፓርላማ አፈ ጉባኤው የአውሮፓ ወታደሮችን በሽብርተኝነት መፈረጃቸውንና ሌሎች ተያያዥ ጉዳዮችን ከኢራንና አሜሪካ ፍጥጫ አንጻር ልንመለከት ወደድን። ከዓለም አቀፍ ትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በኢራንና በምዕራባውያን መካከል እየተባባሰ የመጣው ውጥረት አዲስ ምዕራፍ ላይ በደረሰበት በዚህ ወቅት የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኔ ከህዝብ እይታ ርቀው ከቆዩ ከረዥም ጊዜ በኋላ በአደባባይ በመቅረብ ለአሜሪካና ለአጋሮቿ ጠንከር ያለ ማስጠንቀቂያ አስተላልፈዋል። ይህ የኻሜኔ ከተሰወሩበት ብቅ ማለት በተለይም ፕሬዝደንት ዶናልድ ትራምፕ ኢራን ላይ ወታደራዊ እርምጃ ወስዳለሁ በሚሉበትና የሀገሪቱን የኒውክሌር ተቋማት ኢላማ እንደሚያደርጉ በሚዝቱበት ወቅት የተከሰተ በመሆኑ ዓለም አቀፍ ትኩረትን የሳበ ሆኗል። ኻሜኔ የእስላማዊቷን ኢራን ሪፐብሊክ መስራች የሆኑትን የሩሁላህ ኾሜኒን መቃብር የጎበኙ ሲሆን በዚህ ወቅት ባደረጉት ንግግር አሜሪካ ጥቃት የምትሰነዝር ከሆነ ውጤቱ ቀጠናዊ ጦርነት እንደሚሆንና መላውን መካከለኛው ምስራቅ እንደሚያቃጥል አስገንዝበዋል። አሜሪካውያን ማወቅ ያለባቸው በኢራን ላይ ጦርነት ከጀመሩ ጦርነቱ ቀጠናዊ ይሆናል ሲሉ የተናገሩት ኻሜኔ የትራምፕን ወታደራዊ ዛቻ የኢራን ሕዝብ እንደማይፈራና በዚህም እንደማይበገር አክለው ገልጸዋል። ይህ ንግግር ኢራን በሆርሙዝ የባህር ወሽመጥ ላይ ወታደራዊ ልምምድ በምታደርግበት ዋዜማ ላይ መደረጉ ጉዳዩን ይበልጥ አሳሳቢ ያደርገዋል። ፕሬዝደንት ዶናልድ ትራምፕ በበኩላቸው በኤር ፎርስ ዋን አውሮፕላን ውስጥ ለጋዜጠኞች በሰጡት መግለጫ ኢራን ከአሜሪካ ጋር በጣም ቁም ነገር ባለው መልኩ ንግግር እያደረገች መሆኑን ገልጸዋል። በሌላ በኩል ደግሞ ትራምፕ ለወታደራዊ እርምጃ ሁለት ቀይ መስመሮችን ያስቀመጡ ሲሆን እነርሱም የሰላማዊ ተቃዋሚዎችን መገደልና በቁጥጥር ስር የዋሉ ሰዎችን በጅምላ መረሸን ናቸው። ከዚህ ባሻገርም ትራምፕ ተቀባይነት ያለው ስምምነት ላይ መድረስ ይቻላል፣ የኒውክሌር መሳሪያ የሌለባት ኢራን እንፈልጋለን፣ ይህንንም ማድረግ አለባቸው በማለት አቋማቸውን በግልጽ አስቀምጠዋል። ትራምፕ ኢራን ድርድር ላይ መሆኗን ቢገልጹም ኻሜኔ ግን ከአሜሪካ ጋር ቀጥተኛ ድርድር ማድረግን በተደጋጋሚ ውድቅ ማድረጋቸው በሁለቱ መሪዎች መካከል ያለውን የስነ ልቦናና የዲፕሎማሲ ጦርነት ያሳያል። ትራምፕ አክለውም ኢራን ኒውክሌር ማበልጸጓንና ተቃዋሚዎችን መግደሏን ካላቆመች አሜሪካ ወታደራዊ ኃይሏን ከመጠቀም ወደ ኋላ እንደማትል አስጠንቅቀዋል። ይህ በእንዲህ እንዳለ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ
የአውሮፓ ህብረት የኢራን አብዮታዊ ዘብን ወይም በምህፃረ ቃሉ IRGCን በአሸባሪነት ለመፈረጅ የወሰነውን ውሳኔ ተከትሎ አጸፋዊ እርምጃ መወሰዱን አስታውቀዋል። አሊባፍ የኢራን መንግስት እንግዲህ ወዲህ ሁሉንም የአውሮፓ ህብረት ወታደራዊ ኃይሎች እንደ አሸባሪ ድርጅት እንደሚቆጥሯቸው ገልጸዋል። ይህ ውሳኔ በኢራን ፓርላማ ውስጥ ሕግ አውጪዎች የአብዮታዊ ዘቡን የደንብ ልብስ ለብሰው ሞት ለአሜሪካ እንዲሁም ሞት ለእስራኤል በሚሉ መፎክሮች በታጀቡበት ሁኔታ የታወጀም ሆኗል። አሊባፍ አውሮፓውያን አብዮታዊ ዘቡን በመምታት ራሳቸው በእግራቸው ላይ ተኩሰዋል ሲሉም ወቅሰዋቸዋል። አውሮፓውያን በአሸባሪነት የፈረጁት ድርጅት በመካከለኛው ምስራቅ ሽብርተኝነት ወደ አውሮፓ እንዳይስፋፋ ትልቅ አስተዋጽኦ ሲያደርግ የነበረ መሆኑንና አውሮፓውያን ለአሜሪካ ያላቸው ጭፍን ታዛዥነት ወይም ብላይንድ ኦቢዲየንስ የራሳቸውን ሕዝብ ጥቅም እንደሚጎዳው ገልጸዋል። በአንጻሩ ደግሞ አሜሪካና የአውሮፓ ህብረት የኢራንን አብዮታዊ ዘብ በአሸባሪነት ለመፈረጅ የወሰኑበት ዋናው ምክንያት በሀገሪቱ ውስጥ የተቀሰቀሰውን የጸረ መንግሥት ተቃውሞ በኃይል ለመጨፍለቅ በመሳተፉ ነው ብለዋል። በአብዮታዊ ዘቡ ተሳትፎ ምክንያትም እንደ ሂውማን ራይትስ አክቲቪስትስ ኒውስ ኤጀንሲ ያሉ ተቋማት ከተቃውሞው መጀመሪያ አንስቶ ከ6300 በላይ ሰዎች የተገደሉ ሲሆን ሌሎች የሰብአዊ መብት ተሟጋች ድርጅቶች ደግሞ የሟቾች ቁጥር 25000 ሊደርስ እንደሚችል ስጋታቸውን ገልጸዋል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ካጃ ካላስ ጭቆና ያለ መልስ ወይም ያለ ፍትህ ሊቀር አይችልም፣ በሺዎች የሚቆጠሩ የራሱ ዜጎችን የሚገድል ማንኛውም አገዛዝ ለራሱ ውድቀት እየሰራ ነው በማለት የፈረንሳይንና የሌሎችን ሀገራት አቋም አንጸባርቀዋል። አብዮታዊ ዘቡ የኢራንን ባለስቲክ ሚሳይልና የኒውክሌር ፕሮግራም የሚቆጣጠር እንዲሁም በሀገሪቱ ምጣኔ ሀብት ውስጥ ሰፊ ተጽዕኖ ያለው በመሆኑ ይህ የሽብርተኝነት ፍረጃ ኢራንን በኢኮኖሚና በዲፕሎማሲያዊ መንገድ ይበልጥ ለማግለል ታስቦ የተደረገ ነው። ይሁን እንጂ ኢራን ይህንን ፍረጃ ለራሷ ጥቅም ልታውለው የምትችልባቸው መንገዶች እንዳሉ ማንሳት ይቻላል። በመጀመሪያ ደረጃ ኢራን ይህንን ፍረጃ ለሀገራዊ ሉዓላዊነትና ነጻነት የመቆም ጉዳይ አድርጋ በማቅረብ የሀገር ውስጥ አንድነትን ለማጠናከር ትጠቀምበታለች። የፓርላማ አባላት የአብዮታዊ ዘቡን የደንብ ልብስ ለብሰው መታየታቸው ድርጅቱ ከህዝብና ከመንግስት ጋር የተቆራኘ መሆኑን ለማሳየት ያለመ ነው። ሁለተኛው ኢራን በአውሮፓ ህብረት ወታደሮች ላይ የሽብርተኝነት ታርጋ በመለጠፍ በቀጠናው የሚንቀሳቀሱ የአውሮፓ ወታደራዊ መርከቦችንና አውሮፕላኖችን እንደ ህገወጥ ኢላማ ለመቁጠር ህጋዊ ሰበብ ልታገኝ ትችላለች። ይህ ደግሞ በሆርሙዝ የባህር ወሽመጥ ላይ የምዕራባውያንን እንቅስቃሴ ለማወክና የነዳጅ ዋጋን በመጨመር በአውሮፓ ኢኮኖሚ ላይ ጫና ለመፍጠር ያስችላታል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደገለጹት አውሮፓ በነዳጅ ዋጋ መናር ምክንያት በጦርነቱ ቀጥተኛ ተጎጂ ትሆናለች። ይህም ኢራን አውሮፓን ከአሜሪካ አቋም እንድትለይ ለማስገደድ የምትጠቀምበት የዲፕሎማሲያዊ ግፊት መሳሪያ ሊሆን ይችላል። በተጨማሪም ኢራን የፍረጃውን ሂደት ምዕራባውያን ኢራንን ለይተው ማጥቃታቸውን ወይም ሴሌክቲቭ አውትሬጅ ለማሳየት ልትጠቀምበት ትችላለች። አራግቺ አውሮፓ በጋዛ ላይ ለሚፈጸመው ጭፍጨፋ ዝምታን መርጣ በኢራን ላይ የሰብአዊ መብት ተቆርቋሪ መሆኗ አሳፋሪ ግብዝነት ነው በማለት ተችተዋል። ይህ አቋም ኢራን በምዕራባውያን ተጽዕኖ በሰለቻቸው ሀገራት ዘንድ ድጋፍ እንድታገኝ ይረዳታል። በሌላ በኩል ደግሞ ኢራን በሆርሙዝ የባህር ወሽመጥ ላይ የምታደርገው ወታደራዊ ልምምድ ምዕራባውያን በሀገሪቱ ላይ ጥቃት ከመሰንዘራቸው በፊት ሁለት ጊዜ እንዲያስቡ ለማድረግ ያለመ ነው። ከ15 እስከ 20 በመቶ የሚሆነው የዓለም የነዳጅ ንግድ በሚያልፍበት በዚህ ጠባብ የባህር መስመር ላይ ኢራን ያላት ወታደራዊ የበላይነት ምዕራባውያንን ወደ ድርድር ጠረጴዛ ለመሳብ እንደ ዋነኛ ካርታ ትገለገልበታለች። አሚኔም እኛ ጦርነት ጀማሪዎች አይደለንም፣ ነገር ግን ጥቃት የሚሰነዝርብንን ማንኛውም አካል በጽኑ እንመታለን ማለታቸው ኢራን ለከፋ እርምጃ ዝግጁ መሆኗን ያሳያል። በሌላ በኩል ደግሞ ለአሜሪካና ለዓለም ይህ ውጥረት ትልቅ አንድምታ ያለው ሲሆን አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘውን አውሮፕላን ተሸካሚ መርከብና ሌሎች አውዳሚ መርከቦችን ወደ ቀጠናው መላኳ ቀጥተኛ
ወታደራዊ ግጭት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። እንዲህ ያለ ግጭት ከተከሰተ የነዳጅ ዋጋ በከፍተኛ ሁኔታ ሊንርና የዓለም ኢኮኖሚ ቀውስ ውስጥ ሊገባ ይችላል። ለትራምፕ አስተዳደር የኢራን ጉዳይ የሀገር ውስጥ ፖለቲካም ጭምር ሆኖ ይገኛል። የኒውክሌር ስምምነት ማምጣት ከቻሉ ትራምፕ በሀገር ውስጥ እንደ ትልቅ ዲፕሎማሲያዊ ድል ሊቆጠርላቸው ይችላል። ሆኖም ግን የኢራን መንግሥት ተቃውሞውን መፈንቅለ መንግሥትና ሁከት በማለት መፈረጁ ተቃዋሚዎችን በከፍተኛ ደረጃ ለመቅጣት መዘጋጀቱን ያሳያል። ይህ ደግሞ ትራምፕ ያስቀመጡትን ቀይ መስመር ሊያልፍና አሜሪካን ወደ ማትፈልገው ጦርነት ሊያስገባት ይችላል። በአጠቃላይ የኢራንና የአሜሪካ ግንኙነት እጅግ አደገኛ በሆነ የጦርነት አፋፍ ላይ ይገኛል። በአንድ በኩል ፕሬዝደንት ዶናልድ ትራምፕ በቁም ነገር ንግግር እያደረግን ነው በማለት የዲፕሎማሲያዊ ተስፋ ሲሰጡ፣ በሌላ በኩል ደግሞ ኻሜኔ ቀጠናዊ ጦርነት እንደሚነሳ በማስጠንቀቅ ወታደራዊ ዝግጅታቸውን አጠናክረዋል። የአውሮፓ ሕብረት የወሰደው የሽብርተኝነት ፍረጃ ውሳኔ ደግሞ ውጥረቱን ከሁለትዮሽ ወደ ብዙሃን ግጭት ቀይሮታል። ኢራን ይህንን ጫና በመቋቋም የኒውክሌር አቅሟን ለማስጠበቅና የውስጥ ተቃውሞውን ለመቆጣጠር የምታደርገው ጥረት በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም የጸጥታና የኢኮኖሚ ሁኔታ ላይ ትልቅ ጥላ ማጥላቱን ቀጥሏል። የቀጣዮቹ ቀናት የሆርሙዝ የባህር ወሽመጥ ወታደራዊ ልምምድ ውጤትና የትራምፕ ቀጣይ እርምጃዎች የዓለምን ሰላም አቅጣጫ የሚወስኑ ይሆናሉ። በሌላ በኩል ደግሞ መረጃዎች እንደሚያሳዩት በኢራንና በምዕራባውያን መካከል ያለው ቅራኔ ከኒውክሌር ጉዳይ ባለፈ ወደ ሰብአዊ መብቶችና ወደ ቀጠናዊ የበላይነት ሽኩቻ ማደጉ ነው። አያቶላህ አሊ ኻሜኔ በአደባባይ መታየታቸውና የሰጡት ማስጠንቀቂያ የኢራን መንግሥት ምንም እንኳን የውስጥ ተቃውሞና የውጭ ጫና ቢኖርበትም አሁንም በጽኑ ለመቆም መወሰኑን ያሳያል። ፕሬዝደንት ትራምፕ በዲፕሎማሲና በወታደራዊ ዛቻ መካከል የሚያደርጉት ሚዛናዊ ጉዞ ደግሞ የኢራንን መሪዎች ወደ ስምምነት ጠረጴዛ ሊያመጣቸው ወይም ወደ ማይቀረው ጦርነት ሊገፋቸው ይችላል። የአውሮፓ ሕብረት እንዲሁም የኢራን ፓርላማ እርስ በርስ ያሳለፏቸው የሽብርተኝነት ፍረጃዎች ደግሞ ወደፊት ሊኖር የሚችለውን የዲፕሎማሲ መንገድ ይበልጥ አጥብበውታል። ዓለም አሁንም ትኩረቱን በሆርሙዝ የባህር ወሽመጥና በቴህራን ቤተ መንግሥት ላይ አድርጎ በቀጣይ የሚከሰቱትን ክስተቶች በፍርሃትና በስጋት እየተጠባበቀ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ቢቢሲና ዘ ሚድል ኢስት ሞኒተርን በዋቢነት ተጠቅመናል።